ሰላም ሰላም ውድና የተከበራችሁ የአዜት ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተርፍርፍ ይበለልኝ። በጣም ያሳዝናል፣ ልብ ይሰብራል። እዚህ ጋር የምታዩት እህታችን እንግዲህ ፍልቅልቋ እንደዚህ ዘማሪዋ እህታችን እየዘመረች ሁሌም ቲክቶክ ላይ የምትለቅ እንግዲህ የምናውቃት ማለት ነው። ህይወቷ አልፏል ማለት ነው በመዳም ቤት። ምክንያቱም ምንድን ነው ሲባል እንግዲህ አሁን ላይ እየሰማ ነው ማለት ነው። በጣም በሚያሳዝን ሁኔታ ከሚባለው በላይ ማለት ነው። ቀስማችንን ስብርን ያደረገን ማለት ነው። የእውነት በጣም ያሳዝናል። የሰማነው በምንድነው ሲባል እንግዲህ መዳሟም ታስራለች ማለት ነው። ሳውዲ አረቢያ ጅዳ ሀምዳንያ የሚባለው ቦታ ላይ የምታውቁት ሰዎች በተለይ ጅዳ ያላችሁ ታውቁታላችሁ። ታዋቂ ነው ሀምዳንያ የሚባል ቦታ፣ እዛ ነው ስራ ቦታዋ ላይ ማለት ነው። መዳም እንግዲህ ተይዛለች፣ ህይወቷ አልፎ ተገኘ። እንግዲህ አስክሬን ይመርመርልን እየተባለ ነው። እህቷ ወጥታ እንደተናገረችው ወንድ ጋር ተጣልታ ነው ብላለች። ማለት ጓደኛ ነበራት፣ ጓደኛዋ አላገባሽም ብሏት ነው የሚል እንግዲህ ዜናዎች እየመጡ ናቸው ያሉት ማለት ነው። ቲክቶክ ላይ አሁን አላገባሽም ስላላት ነው ብላለች። ጓደኛዋ ሳትሆን እህቷ ናት እያሉ ነው። ብቻ እህት ነኝ ብላ ነው እያወራች ያለችው። በጣም ነው የሚያሳዝነው። ከሱ ደግሞ የባስ ከሷ ሞት የባሰ ከሷ ኮሜንት ስር የሚጽፉት እኔም አለው እኔም አንድ ቀንኝ እከተልሻለሁ ደግ አረግሽ እሰይ እኔም መሮኛል የሚሉ ልጆች በጣም ብዙ ናቸው። ከ1000 በላይ በኮሜንት ማለት ነው። እኔም ደግ አረግሽ እሰይ ምናምን እያሉ የሚያበረታቱ ማለት ነው። በጣም ያሳዝናል። እውነት ለማን ብላችሁ ነው? ብቻ ላቅም ጊዜው በጣም ከፍቷል። በጣም ያሳዝናል። ህይወት ሰው ሁሉ እንደዚህ ምርር ብሎታል። ኑሮ ምንድን ነው? ጥንቅር ቢልስ? አሁን ግን አንተ ማለት ነው በሷ ምክንያት እንደዚህ ሆነክ ብቻ ላቅም። በአንተ ምክንያት እሷ ህይወቷን አጣ። አንተ ምን አይነት ህይወት እንደምትኖር እግዚአብሔር ይወቅ። የእውነት ምን አይነት ደስታ ሲኖርሃል? ምን አይነት ህይወት ትኖራለክ? ምን አይነት አኗኗር ከዚህ በኋላ? በአንተ ምክንያት ህይወቷ ያለፈችን ልጅ አንተ ደግሞ ምንስ ደስተኛ ሆነ ትኖራለክ? አላገባሽም አለኝ ብላ ጥንቅር ይበላ። ወንድ ቢሄድ ወንድ ይጠካል። እኔ እንጃ። እኔ ብቻ በወንድ ምክንያት እንደዚህ የምትሆኑ ልጆች አታሳዝኑም? እውነቴን ነው የምለው። ሌላ ምክንያት እንዳይኖር ድንገት አረቦቹ ምናምን እንዳይሆን። እዚህ ኮሜንት ላይ ገቡና እዩት። በመቤቴ ይሄ ኮሜንት በሙሉ አብዛኛው ምንድነው የሚሉ ደግ አረግሽ እሰይ እኔም እመጣለሁ እኔም መሮኛል። በቃ እንደዚህ ሁሉ እዚህ ኮሜንት ላይ ያለው በአጠቃላይ የሚያበረታታ ነው። እንደዚህ አይነት ነገሮችን ማለት ነው። ዝግነን የሚል ኮሜንት ነው። የእውነት በጣም ነው የሚያሳዝነው። ማለት ሁሉ በቃ ህይወትን እንትን የመረረው ብቻ ነው እዚህ ጋር የሚታየው። እና እስከ መቼ ነው? አሁን መዳሟ ታስራለች። አስክሬን ምርመራ ሂዷል። ኢጋማ የላትም። ጠፍታ የምትሰራ ልጅ ናት። ብቻ እግዚአብሔር ነፍሷን ባጸደ ገነት ያኑረው። እየዘመረች የምትለቅ እንዲህ ፍልቅልቅ የሆነች እህታችን እንግዲህ ህይወቷ አልፏል። ምክንያቱም በወንድ ነው ብለዋሉ። እንግዲህ ነገ ከነገ ወዲያ ደግሞ አዲስ ነገርና የአስክሬን ምርመራ ደግሞ ሲወጣ እናያለን። እስኪ ምን እንደሚባል ማለት ነው። በጣም ከባድ ነው፣ ያማል የእውነት። አሁን ምሽት ላይ ያለነው ምሽት ጨልሟል። አሁን አይነጋም እንዴ? ይነጋል አይደል እንዴ? እንደመሸ ይቀራል አይቀርም። ሁሉም ነገር እኮ ያልፋል። እህቶቼ እቺ ልጅ በስደት ነው ራሷን ያጠፋችው። ከሷ በታች የሚጽፉት ሰዎች ይዘገንናሉ። ደግ አደረገች እኔ እሱ ነው የማደርገው ማይል የሙስሊም የክርስቲያናት የለም። ምን ነው እህቶቼ በሰላም ነው? ምን ነው ወጥቶ መቅረትን ተመኛችሁት? እሳ እንዲል ከጆሮአችሁም ከልቦናችሁም ይሄን ነገር አውጡት። በቅዱስ ሚካኤል ይጃችኋለሁ። በጌታ በናዝሬቱ በኢየሱስ ክርስቶስም ሁሉም እየከፋው ነው የሚኖረው። ለማን ብለሽ ነው ራስሽን ታጠፊው? እህቴ ማን ደስ ይበለው ብለሽ? ነገ እኮ አዲስ ቀን ነች። ነገ እኮ ማንንም ያላያት ማንንም የማያውቃት አዲስ ቀን ነች። ምን ይዞልሽ እንደሚመጣ ምን የምታውቂው ነገር ኖሮ ነው? አፈር እስክትገቢ ተስፋ መቁረጥ የለብሽም። ሙስሊምም ክርስቲያንም አፈር እስክትገቢ ድረስ መታገል አለብሽ። ካልሆነም ደግሞ ሰማይ ቤትሽ አማረ ነው የሚሆነው። ለማን ብለሽ ነው ራስሽን የምታጠፊው? ይሄን ነገር እኔ አላቃትም። ኦኬ። እና እኔ ጥያቄ የዚች ልጅ የሚያውቋት ሰዎች ያስፈልጋል። አንድ ሁለት በህግ አሉ እርምጃ ማለት እህቷ
እድሜዋ 17 ዓመት ነው። እዚህ መታ አሁን እሷ የምትይዘውን የምትጨብጠው የምታወራውን በረንብ እንትን እያለች አይደለችም። ድንጋጤ ውስጥ ናት ያለችው እና ልጅቷ እረፍት ትፈልጋለች። አሁን እረፍት የምታደርግበት ምክንያቱም እየወደቀች እየተነሳች እየወደቀች ፌንት እየወጣች ነው እየተመለሰች ውሃ እየደፉባት የምትመለሰው እና ልጅቷ የሆነ ሰው ማረጋጋት የሚያጋ አሁን መታ ይሄ የልጅቷ መዘዋወር ራሱ ልጅቷን ስትረስ ውስጥ ከቷታል። በጣም በየቦታው ልጅቷ መለጠፏ ልጅቷ አሟታል። መታ የምትናገረውን እያወቀች አይደለም። ህጉን አታውቀውም። እሷም ህገ ወጥ ናቸው። ህጋዊ ስትሆንና ህገወጥ ስትሆን አንድ አይደለም። ህጋዊ እኮ ብትሆን ኖሮ እኔም አዙም ሄደን ሁሉን ነገር ማስጨረስ የምንችል ነበር። ምንም ችግር የለውም። ግን ህጋዊ አይደለችም። ምንም አይነት እሷን ገባኝ። እኛ አሁን ባለ የተለጠፈ ብዙ ሰው የሰማ ሰው አለና ቢቻል ፎቶ ባይለጠፍ ነገሮችን መፍታት ከተቻለ በንግግር ለመፍታት እንዳለብን ይሄ ባህላችን በጣም እየወደቀ ነው ያለውና እንደው በፈጠራችሁ ፎቶዋን የለጠፋችሁ ልጅቷ እንድትጽናና ከፈለጋችሁ ፎቶዋን አንሱት። ኦኬ ሙዬ፣ እኔ ታገኛለሽ በመረዳው የሚችል ነገር ካለ አስተዋውቁኝ። እኔ የእስራኤል ባለ እንትን ነኝ፣ ባለስልጣን ነኝ እና ካለ አለ ብታስጨርሰን ነው የምትፈልገው? ሰላም አይ እንደ ወንድም መበረዝ ፈልጌ ነው ከእንትን ካለ ማለት አስፈላጊ ከሆነ በገንዘብ የምትረዳን ከሆነ ያንተ እንትን የሚያስፈልገው ገንዘብ ላይ ብቻ ነው። ገንዘብ ካስፈለጋት መላኪያው እስከ 40,000 ሪያል ስለሚፈጅ እስከ 40,000 ሪያል ስለሚፈጅ እሱን ታግዘናለህ ወንድም አለም። በእንትን ግን በስልጣንና በእንትን ግን የለም። እሺ ብቻ ምን እንደሚባል አላውቅም። ይብላኝ ለእናትሽ ትመጣለች ብላ በር እያየች አስክሬን የምትቀበል እናትሽ ይብላኝ ለሷ። አንቺስ አንዱን ይዘሻል። ወንድ ቢሄድ ወንድ ይተካል። ወንዶችም ግን እንደዚህ አትጸጸቱ። የሴት ገንዘብ በልታችሁ በስደት ላይ መጨረሻ ላይ አላገባሽም፣ ሌላ አላገባ ነው አልፈልግሽም እያላችሁ ሴቶችን እንዲህ ያደረጋችሁ ህጻናትን በሰው ሀገር እያስቀራችሁ ያላችሁ ትንሽ አይጸጽታችሁም ወይ? ትንሽ አያማችሁም ወይ? ትንሽ ውስጣችሁ ራሱ ስንት ልጆች ናቸው በባልና በወንድ ምክንያት ራሳቸውን ያጡት? እንዴ ጥንቅር አባቱ ይበል ባፍንጫ ይውጣ። አይደለም ገና የተጀናጀንኩት ባል አግብቼ የወለድኩለት ባል ለምን አይሆንም? ጥርግ ይበል 10 እግሩን ይብላ። ሌላ ስንት ነገሮች አሉ ለዚህ የሚያደርሱት እንጂ በወንድ ምክንያት በፍጹም እንደዚህ የሚያደርጉ እንግዲህ ግማሹ ደግሞ 2-3 አይነት ነገር ነው። ቪዲዮ ተይዞባታል፣ የራቁት ቪዲዮ፣ እሱን እመለቅብሻለሁ ብሏት በዛ ነው ይላሉ። ብቻ ብዙ ነገር እየተወራ ነው። እስኪ እግዚአብሔር ነፍሷን በአጸደ ገነት ያኑረው። ተከታትለን እስኪ እነግራችኋለን። በጣም ያሳዝናል። በጣም አዝኛለሁ። ብቻ ተረጋጉ። እስኪ እግዚአብሔር መረጋጋቱን ይስጣችሁ እውነት